አንድ ጥቅስ ነው የምፈልገው። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ጥቅስ አለ ወይንስ? አብ ወልድ መንፈስ ቅዱስ አንድ አምላክ የሚል አብ ወልድ መንፈስ ቅዱስ አንድ አምላክ ነኝ የሚል ባይጻፍም እዛ ጋር እኔ አብ ነኝ የሚል አለ። በወልድ በኩል የወረደው ኢየሱስ ክርስቶስ አለ። በመንፈስ ተገለጸልን አለ። ያ ምን ማለት ነው? እሺ አሁን አንድ ናቸው ብለህ ነው የምታምነው አንተ? ወደ አንተ እምነት ልምጣ። መጽሐፍ ላይ የለም፣ ችግር የለም። ወደ አንተ እምነት ልምጣ። አብ ወልድ መንፈስ ቅዱስ አንድ ናቸው ብለህ ነው የምታምነው? የተጻፈውን ነው ማምነው። እኔ አብ ነኝ ይላል። ማን ይበልጣል? እስኪ እናበላልጣቸው። ማን ይበልጣል ከአብና ከወልድ? በምድር ይበላለጡት ይበላለጡ አይበሉ ወይንስ አይበላለጡ? በምንድን ነው የሚበላ? በእኛ ምንም የሚበላለጥ ነገር የላቸውም። አንድ ነው። አንተ ጸባይህ ባህሪህ በምንድን ነው የሚበላለጡ? አንተ ራስህን ማበላለጥ ትችላለህ። ጨርሰሃል። አይበላለጡም አይደለ? ኢብሮ አለ አውጣለት አለ ብትወዱኝስ አብ ከእኔ ይበልጣል ይላል የጌታ ሰው ተበላ ዘመንችን ይባርክ። ግን ለዛሬ አልሆነ ቁጥር 28 ላይ እስከነ ምክንያቱ የሚበልጥበትን ምክንያት ታስረዳኛለህ። ተበላ በቃ አለቀ። አብዱልከሪምም ተበልቶ እኮ ነው ሚዩት ያደረገው። ኧረ በቃ ይኸው ሚዩት አድርጊ አብዱልከሪም፣ ሚዩት አድርጊ አብዱልከሪም። አንቺ ጎል ገብተሽ በውስጡ ተሸንፎ እኔ አሁን ጎል ከገባው ጎል ገባው ነው የምለው። ችግር የለውም። አብዱልከሪም ግን ጎል ገብተሽ ኧረ ምንም አልገባም። እንዲህ ምን ያገናኘዋል? ጎል ገብተሻል። እኔንም አሁን ሊያስገቡኝ ነው። ዝም በይ። ምዕራፍና ቁጥር የትኛው ምዕራፍና ቁጥር? በቃ ዝም በይ አብዱልከሪም። የት ጋር ያሳየኛል? እኔ አብነኝ እኮ አንድ ኢብሮ አንድ ኢብሮ ቆይ፣ የት ጋር ያሳ አብዱልከሪም? በቃ አንቺ እኮ ሸመጠጥሽ። ቅድም እኮ አንብበሽ አንድ ኢብሮ አንተ በጣም ነው የሚያንጨረጭረው። ቁም ነገር በጣም አለፍናፍን ብለህ ስለ ስላሴ ጠይቆ ኢብራሂም ቀጥል። አብዱልከሪም ቅድም አንብበህ ካድክ ምንም የካድኩ ጠቀስ አለቀ። በቃ አስመልሳ እኔና አብ አንድ ነኝ አንድ አብዱልከሪም ዲስትራክት እያደረገ ነው። ጎል ሲገባ ገብቶኛል። እንመለስበታለን። እዚህ ጋር እንያዘውና እኔ አብ ነኝ የሚል መጣብኝ ናልኩበትም። ቀጥይ ብራዘር። አንዴ ዳዊት እኔ አብ ነኝ የሚል ቃል በቃል አሳየን እስኪ። አላነበብክም? እኔና አብ አንድ ነን የሚል አላነበብክም? አይ እኔ አብ ነኝ ሰው አለ እኮ እኔ አብ ነኝ የሚል ዳዊት፣ እኔ አብ ነኝ የሚል ነው አሳይቻለሁ ያልከው። የት ጋር ያለው አብዱልከሪም? እስኪ ወላሂ እኔ አላነበብኩም። ወላሂ አላነበብኩም። ወላሂ ከዘፍጥረት እስከ ራዕይ ድረስ እኔ አብ ነኝ የሚል ነው። ቆይ እኔ እናንተ አብረን ቅድም እያወራን ወላሂ አብና እኔ አንድ ነን የሚል አብና አንድ እሱ አይደለም። እኔና አብ አንድ ነን ይላል። የዓላማ አንድነት ነው። በቃ ታዲያ ለምንድን ነው የምትሸመጥጠው? በቃ ቀጥላ የዓላማ አንድነትና አምላክነት ምንድን ነው እንዴ? አይገናኝም እኮ። ጨርሻለሁ አብዱልከሪም። አቋ እዚሁ ላይ ነው። ኢብራሂም ቀጥል። ኢብራሂም ቀጥል። እኔ ከአብዱልከሪም ጋር በቃ አለ እኮ አንብቤያለሁ አለ። እስካሁን ሲከራከር የነበረው አይገናኝም። እሱ እናንተ የምታወራው ኢየሱስ አብ ነው የሚል ነገር አንዴ ምን አልክ ቅድም? እኔ አብ ነኝ የሚል ቃል አንብበሃል ብለህ ተናገርክ አይደል? እኔና አብ አንድ ነን ይላል። ተናጋሪው ደግሞ አምላክ እግዚአብሔር ይሰማ ነበር። ለምን ሀሳብን ትቀይራለህ? እኔ አብ ነኝ ያለበትን ቅድም አስነብቤሃለሁ ስትለው ነበር አይደል? አዎ። እና እኔ አብ ነኝ የሚል ቃል አለ ወይ እያለህ ነው አንተ። መልሰህ ምን አለህ? እኔና አብ አንድ ነን የሚል ነው አለ ያለው አልክ። ከዚያ በኋላ ፖለቲካ ትሰራለህ። ይሄ ጥሩ አይደለም እያልኩት ያለሁት። አብዱልከሪም ያነበበው እኔና ተናጋሪው አምላክ እግዚአብሔር ነው። የተጻፈው ደግሞ እኔና አብ አንድ ነን የሚል ነው። እሱን አንብቦ አላነበብኩም አለ። አሁን ወላሂ ይበልስለው ደግሞ አንተ ያልከው እንደዛ አይደለም። ምን አለህ? እኔና አብ አንድ ነን የሚል ቃል አላነበብኩም አላለህም። እስካሁን ስንከራከር የነበረው ምንድን ነው ታዲያ? ሀሱ በምንድን ነው ስንከራከር እያልከው ነው አይደለ? አይ አላልክም። እስካሁን ስንከራከር የነበረው ዳዊት ምዕራፍና ቁጥሩ ስንት ነው? ምዕራፍና ቁጥሩ ስንት ነው? አንብበሃል። ደግሜ ያላነብልህም እንትና ጋር ምዕራፍና ቁጥሩ ስንት? አይደለም አንብበው አይደለም ያልኩህ። ምዕራፍና ቁጥሩ ስንት ነው? አንብበኳል። ዲስትራክት አታድርግ። አሁን ቀጥልልኝ። ምዕራፍና ቁጥሩ ስንት ነው? ዮሐንስ ላይ አንብበኳል ወንድሜ። ምዕራፍና ቁጥሩ ስንት ነው? ለምን ታደርገኛለህ? አንብበኳል። እንትና ቀጥልልኝ። ኢየሱስ እዛ ክፍል ላይ ከማጋኘ በቃ አንብበሃል። ሚዩት አድርግ። በቃ ይኸው ሚዩት አደርጋለሁ። አሁን ሚዩት አድርግ። በቃ ዳዊት ይበቃል። ከዚህ በላይ አሁን ወደዚህኛው እንመለስ። ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ጋር እንመለስ። እዚህም ጋር ጨርሰህ ትሄዳለህ ማለት ነው። አብ ይበልጠኛል ይላል ኢየሱስ። ከፍ አድርጎ ስልኩን ትንሽ ብራዘር። አብ ይበልጠኛል ይላል። እዚህ ላይ ከፍ አድርጎና ሙሉን አንብብልኝ። እሷን ብቻ ነጥላታ ገና በህልም እመጣለሁ ዛሬ።
ከፍ አድርጎና ሙሉን አንብብ። ሶስት መስመር አታንብብልኝ። ዛሬ በቃ እያየህ ነው የምትውለው። 3 ቀን ነው የምመጣው ልመላይ። እኔ ሄዳለሁ ከሚለው አንብበው ሙሉን። እኔ ሄዳለሁ ወደ እናንተም እመጣለሁ። የምትወዱኝ ስትሆኑ ከኔ አብ ይበልጣል አለ። ማና ማንም ይባላል። እኔ ሄዳለሁ የሚለው ማን ነው? እሱንም ተናጋሪው ማን እንደሆነ አታውቅም ዳዊት? እኮ እየጠየኩህ እኔማ ስለማቅ ነው የምጠይቅህ። እኔ ሄዳለሁ ወደ እናንተም እመጣለሁ ያለው ማን እንደሆነ ታውቃለህ? ማን ነው የሚናገረው? ወልድ። ምክንያቱም ወልድ ማለት ደግሞ ኢየሱስ ክርስቶስ የተወለደው ነው። ኢየሱስ ማን ይበልጠኛል አለ? አብ፣ እግዚአብሔር አባቱ አብ ይበልጣል። ስለዚህ ይበላለጣሉ ማለት ነው አይደል? ከእኔ ይበልጣል። ወልድ ነው የሚበላለጠው። መቼ ነው? ቅድማ አይበላለጥም ብለን ነበር። ሄዳለሁ ያለው መች ነው? ምድር ላይ ያለው ወዮ አለ መዝሙር ያለ አብና ወልድ እንደሚበላለጡ ኢየሱስ ተናግሯል። አዎ ምድር ላይ ያለ ኢየሱስ ክርስቶስ ልክ እንዳንተ ሰው ነው እያልኩ። ሰማይ ላይ ያለ ለኢየሱስ አብ አምላኩ አይደለም? አባቱ ነው እንጂ አባቱ ነው። እሺ አሁን ላይ ለኢየሱስ አብ አምላኩ ነው ወይስ አይደለም ዳዊት? መቼ? አሁን ላይ 3 ባህሪ ያላቸው አብ፣ ወልድ፣ መንፈስ ቅዱስ አባቱ ነው። እስካሁን አይዞህ አለቅህም። አሁን አብ አምላኩ ነው ወይስ አይደለም? አሁን ሰማይ ላይ ከሄደ በኋላ ኢየሱስ አባቱ ነው። አምላኩ ነው ወይስ አይደለም? አምላኩማ አንድ እግዚአብሔር ነው። 3ቱ አሁን ላይ ለኢየሱስ አብዱልከሪም ይኸውልህ፣ ስለ ስላሴ ካልተማርክ ብትጠይቀኝ ባስረዳ አይገባህም። አልገባህም አንተ ራስህ። አንዴ በሰማይ ላይ አሁን ኢየሱስ አምላኩ ነው። አብ ለኢየሱስ አምላኩ ነው እየነገርኩህ። ይኸውልህ 3ቱ በባህሪ ነው የሚለያዩት እንጂ አንድ አምላክ ናቸው እያልኩህ። አምላክ የሚባል ነገር የለም። አንድ አምላክ የእሱ አምላክ። አሁን ለኢየሱስ በሰማይ ላይ አብ አምላኩ ነው ወይስ አይደለም? አሁን ላይ ለኢየሱስ ሰማይ ላይ ሆኖ አብ አምላኩ ነው ወይስ አይደለም? ኦኬ አሁን አንተ የምትለው ኢየሱስ አለ እግዚአብሔር አለ ሁለቱ የተለያዩ ናቸው ነው የምትለኝ? አባትና ልጅ ሰማይ ላይ አንድ ጥያቄ መልስ ነው። አሁን ሰማይ ላይ ለኢየሱስ አብ አምላኩ ነው ወይስ አይደለም? አሁን ሰማይ ላይ አብ አምላኩ ነው ለእግዚአብሔር። ለኢየሱስ ክርስቶስ አብ አባቱ ነው። አምላኩ ነው ወይስ አይደለም? አምላኩ አንድ ነው። ማንም የእሱ አምላክ የለም። የኢየሱስ ክርስቶስ አምላክ የለም። አሁን ሰማይ ላይ ለኢየሱስ አምላክ የለውም? የለውም። አንድ አምላክ ነው። አዎ አለው ወይስ የለውም? ፕሊዝ ዳዊት ምንም እንትና ይሄ በደንብ ተምረህ ነው ዛሬ የምትወጣው እኮ። አስረዳው እኮ ነው። ይኸውልህ በባህሪ ይለያያሉ 3ቱ እንጂ አንድ አምላክ ናቸው። አንተ ደግሞ ልታሳይ ሰማይ ላይ አሳየኝ። ዳዊት አንዴ ተረጋጋ፣ መልስልህ መጀመሪያ። ኢየሱስ አሁን በዚህ ሰዓት ሰማይ ላይ ሆኖ አብ አምላኩ ነው ወይስ አይደለም? አዎ አምላኩ ነው ወይም አይደለም በለን። የኢየሱስ ክርስቶስ እኔ ላስረዳ አታስረዳ፣ መልስ። እንደዚህ ነው። እሺ ገና ህልም ላይ እንመጣብሃለን። እያስረዳሁህ ነው። አረ መልስልን። አምላኩ አይደለም፣ አምላክ አንድ ነው። አሁን አምላኩ አይደለም ብሎናል። ጨርስ። ሚዩት አድርግ በቃ። አምላኩ አይደለም ብሎናል። ሚዩት አድርግ። ኢየሱስ ራእይ ላይ ተናግሯል። ባይዘው ኢየሱስ ይኸው ራእይ ላይ ድል የነሳው ክፈተው አንብብለት። ይኸው እዚህ ላይ ራእይ ላይ በላከው ላይ ድል የነሳው በአምላኬ መቅደስ አምድ እንዲሆን አደርገዋለሁ ማለት ኢየሱስ ተናግሯል። በአምላኬ መቅደስ ላይ ማለት አምላክ እንዳለው ተናግሯል። ኢንድ ኦፍ ስቶሪ። አሁንም ለኢየሱስ አብ አምላኩ ነው። አሁንም የታለ እንደዛ የሚል ድል የነሳው በአምላኬ መቅደስ? ከፍ አድርገው አንብበው። ይኸው ራእይ ላይ ኢየሱስ ነው እየተናገረ። አንብበው፣ ሙሉን አንብበው። እሺ ሙሉን እስከ አምላክ የፍጡር ነው እስከሚለው ዘፍጥረት 43 እኮ ይኸው አምላኬ ያለ እኮ ይኸው ድል በነሳው በአምላኬ ክፈትለት። ራእይ 12 አምላኬ የሚለው ማን እንደሆነ ትነግረናለህ። ሙሉን አንብበው። እሺ ሙሉን ነው የምናነብልህ። በቃ አንብበው። ኧረ ቆይ ተረጋጋ። ይኸው እዚህ ላይ እነሆ በቶሎ እመጣለሁ አለ። ቁጥር 11 ላይ ማን የሚያወራው እዚህ ላይ? ዳዊት የቅድሙን ያልኩሽ ወንድሜ፣ የቅድሙን ራእይ ላይ ይኸው ራእይ ላይ ራሱ የቅድሙን የመለስከውን ሙሉን አንብበው። ጤና የለውም። በመጽሐፍ ቅዱስ ተከፈተልህ እኮ ነው ዳዊት፣ የትም አታመልጥም። እዚህ ላይ ራሱ እኮ ነው ያመዋል። ማንበብ የምትፈልገው የቅድሙን ሙሉን አንብበው። ሰውዬ ድል የነሳው በአምላኬ መቅደስ ያው ራሱ ነው። እሺ ራሱ ነው። ካላወቅ አላውቅም በል። ከቁጥር 11 እንጀምርና ተናጋሪው ምን አለ? እነሆ ቶሎ ብዬ በቶሎ እመጣለሁ አለ። ማነው የሚናገረው? ዳዊትዬ ራእይ ላይ ማነው በቶሎ ይመጣው? ኢየሱስ። ከዛ ቀጠላ ድል የነሳው በአምላኬ መቅደስ አምድ እንዲሆን አደርገዋለሁ፣ ወደፊትም ከዚያ አይወጣም። የአምላኬን ስምና በአምላኬ ከተማ ስም ማለትም በሰማይ በአምላኬ ዘንድ የምትወርሰው አዲሱን ኢየሩሳሌም አዲሱን ሰሜን በእርሱ ላይ እጽፋለሁ እያለ እየተናገረ ይኸው በአምላኬ ብሎ ኢየሱስ አምላክ እንዳለው
ተናገረ። ኢንድ ኦፍ ስቶሪ። ማን ነው ከላይ ድል የነሳው በአምላክ መቅደስ የሚለው ማን ነው? ኢየሱስ። ያው ከቁጥር 11 ጀምሮ የሚናገር ኢየሱስ አይደል እንዴ? ድል የነሳው ማን ነው? ኢየሱስ ክርስቶስ። ኢየሱስ የት እያለ ምድር ላይ በነበረ ጊዜ አምላክ አለ ወይ ለምትለው አብ አለ እያልኩህ ነው። አረ በፈጣሪ ራእይ ላይ ነው ይሄ ራእይ መልእክት ማለት ራእይ አንዳንድ ላይ እግዚአብሔር ለኢየሱስ ክርስቶስ ልኮ ኢየሱስ ደግሞ ለዮሐንስ ልኮ በመለመላኩ ልኮ ለባሪያው ለዮሐንስ ያመለክተበት ነው። ራእይ መጽሐፍ ምንድነው የማታውቅም? እየነገርኩህ እኮ ነው። አንተ አልተረዳህም እንጂ እየነገርኩህ ነው። አንተ ይኸውልህ ሌላ ነገር ለማዞር ትሞክራለህ። አምላኬ ብሎ ሌላ ነገር አታዙር። ቁጥር 12 ላይ አምላኬ የሚለው ማን ነው? ድል የነሳው ብሎ የሚያው ድል የነሳው በአምላክ መቅደስ ማዕድ የሚለው ማን ነው? ኢየሱስ ክርስቶስ ነው። ተናጋሪው ማን ነው? ተናጋሪው ማን ነው? ኢየሱስ ነው። ድል የነሳው እሺ፣ ድል የነሳው ሙሉን አንብቦሽ ድጋሚ ላስረዳ። ቀስ ብለህ አስረዳ። አንብቦ እኮ አልኩህ እኮ እነሆ በቶሎ እመጣለሁ አለ። ማንም የሚናገረው ኢየሱስ አልከኝ እኮ። ማንም አክሊልህን እንዳይወስድብህ ያለህን አጽንተህ ያዝ። ድል የነሳው አለ በአምላኬ መቅደስ አምድ እንዲሆን አደርገዋለሁ ያለ፣ ወደፊትም ከቶ አይወጣም ያለ እየተናገረ። አሁን ፖይንታችን እዚህ ጋር በአምላኬ መቅደስ ብሎ ኢየሱስ አብ አምላኩ እንደሆነ በግልጽ ተናግረዋል። አምላኬ እያለ ማለት ነው። እኔም ደግሞ እየነገርኩ ነው። አብ አምላኩ ነው። አዎ እሱም ደግሞ በባህሪ ነው የሚለያዩ። ቅዱስ የሚባሉ ሶስት ኢብራሂም ምን አለ መሰለህ፣ መጽሐፍ ቅዱስ ታነባለህ አይደለ? ወይ ዳዊት አንዴ መጽሐፍ ቅዱስ ታነባለህ አይደለ? መጨረሻ ላይ አብን ይገዛል ወይስ አይገዛም? እኔ ልጠይቅ፣ መጽሐፍ ቅዱስ ታነባለህ አይደለ? አንድ ጊዜ አንድ እቺ ነገር መልስልኝ። መጽሐፍ ቅዱስ ታነባለህ? የክርስቲያን ከቻልክ እናነባለን። እሺ ከቻልክ ስለ ስላሴ የሚያስተምረውን አትዝለል። ስለ ስላሴ በደንብ ስለ ስላሴ ምንም ነገር የለም መጽሐፍ ቅዱስ ላይ። አንድ ጊዜ ኢየሱስ አብን ይገዛዋል ወይስ አይገዛውም? ይገዛዋል። መጨረሻ ላይ በነበረ ጊዜ ወደፊት አዎ ምድር ላይ በነበረበት ጊዜ ይገዛል። አይ ወደፊት ደግሞ አብን ይገዛዋል። አብ አባቱን ይገዛዋል። አዎ አስተግፍሩላህ እኮ ኢየሱስ ያኔም ወደፊት የሚገዛ አካል ነው። ወደፊት እስኪ የሚገዛበትን ቦታ አሳይ። እኔ ጥያቄ ነው የጠየኩህ። ይገዛል ወይስ አይገዛም ነው ያልኩህ። አይገዛም። ወደፊት ማለት ለማን ነው የሚገዛው? ለአባቱ ለአብ። ለምን ለአባት? በቃ ለአምላክ ይገዛል። አምላክ ለተባለው አምላኩ ማን ነው? የኢየሱስ አምላክ ማን ነው? እዛ ጋር አምላክ የሚለው ማን ነው? አብ ለአብ ይገዛል ወይስ አይገዛም? አብ ደግሞ ማን ነው? አብን ይገዛዋል ወይስ አይገዛውም? ኢየሱስ ነገርኩህ እኮ ምድር ላይ በነበረ ጊዜ ሲጸልይ የነበረው ሲያዛው የነበረው አብ አባቱ ነው እያልኩ። ስለዚህ ደግሞ ይገዛዋል። ወደፊት እሱማ ምድር ላይ ነው። በቃ ተስማማን። እሺ ወደፊት ይገዛዋል ወይስ አይገዛውም? ወደፊት ይገዛዋል። አብ አባቱ አይደል እንዴ? ኦኬ እየተገዛው ነው ዘላለም የሚኖረው። አምላክነት መቼ ነው? እሱ ነው ሶስቱ መለኮት ናቸው። በመለኮት ነው ብራዘር፣ በመለኮት ነው እንጂ በአምላክነት አንድ ናቸው። አብ ሌላ ፈርዶ ኢየሱስ ክርስቶስ ሌላ ፈርዶ። እሺ ስልጣን አለው በዛ ጊዜ ስልጣን አለው ማ አብ ወልድ ምድር ላይ በነበረ ጊዜ ስልጣን አለው ወይ? ወደፊት ስልጣን አለው። ወደፊት ስልጣን አለው። ስልጣኑን ይመልሳል። እርግጠኛ ነህ? ስልጣን አለው። አሁን ላይ ስልጣን አለው። እርግጠኛ ነህ? አሁን ላይ ስልጣን አለው። ወደፊት ነው ያለ ከሆነ ምንኛ ነው የሚሰማው? ወደፊት ስልጣን አለው። ወደፊት ማለት አሁን ላይ እኮ ነው እያወራን አይደለም። ወደፊት አሁን አይደለም። ኢየሱስ ክርስቶስ ከሞት ከተነሳ ጀምሮ ነው እያወራን። ከዚህ በኋላ ስልጣን አለው። ከዚህ በኋላ ማለት ከመቼ? ከዚህ በኋላ በቃ አሁን ወደፊት በቃ መጥቶ ከፈረደ ፍርድ ምናምን ካለቀ በኋላ ወደፊት ማለት እኔ እኮ አልገባኝም። ወደፊት ማለት ከፈረደ በኋላ ምናምን መጥቶ ከፈረደ በኋላ ምናምን ኢየሱስ ክርስቶስ መጥቶ ከፈረደ በኋላ ከዛ በኋላ ስልጣን አለው ወይስ የለውም? ከዛ በኋላ እንዴት ስልጣን የለውም? ስልጣን አለው። የለውም። ስልጣን አለው። እርግጠኛ ነህ? በጣም እርግጠኛ ነኝ። የለውም። ስልጣን ይመልሳል። ተው እርግጠኛውን እርግጠኛውን ክበተ ነገር አሳየኝ። አይ ስልጣን አለው። ዛሬ ልጁ ከምር ሊጨልል ነው። በመጀመሪያ ስልጣን የተሰጠበትን ቦታ ላሳየህ። አጨልላችሁ ልትልኩት ነው። በሰማይና በምድር የሚለውን ላሳየህና ዮሐንስ 28 ላይ ምድር ላይ ያለ እግዚአብሔር ማን ስልጣን እንደሰጠው ትነግረኛለህ። ኦኬ 28 ምስኪን ናቸው። ኢየሱስ ቀረበና እንዲህም አለ፣ ስልጣን ሁሉ በሰማይና በምድር ተሰጠኝ አለ። ማነው ስልጣን የሰጠው? አብ አባቱ። አብ አባቱ በራሱ ስልጣን የለውም ማለት ነው አይደለ? በራሱ ስልጣን የለውም ተሰጥቶት እንጂ። ኢየሱስ ቀረበና እንዲህም ብሎ ተናገረ። ገባኝ። በራሱ ስልጣን አለው ወይስ ተሰጥቶት ነው?
ይሄ መች ነው የሆነው? ምድር ላይ ይሄ ምድር ላይ ያለ ነው። በራሱ ስልጣን አለ። ምድር ላይ እስከሆነ ድረስ ደግሞ አብ አባቱ ነው ስልጣን የሚሰጠው። በራሱ ስልጣን አለ ወይስ የለውም? ምድር ላይ ያለ ምድር ላይ ያለ አብ አባቱ ነው ስልጣን የሚሰጠው እያልኩ ነው። እንደ ሰው ተመሰለ ስለመጣ ስልጣን የሚሰጠው ሰው እንደ ሰው ነው የተመሰለው። ስልጣን ያለው ስልጣን አለ። ቆይ በራሱ ስልጣን አለ ወይስ የለውም? በራሱ ስልጣን ይሰጥ አብ ነው የሚሰጠው። ምድር ላይ በነበረበት ጊዜ አለ ወይስ የለውም? በራሱ እየመለስኩልህ እኮ ነው። ምድር ላይ በነበረበት ጊዜ አብ አባቱ ነው ስልጣን የሚሰጠው። በራሱ ስልጣን የለውም። ምድር ላይ በነበረ ጊዜ ስልጣን አለው ወይስ የለውም? የለውም። ተስማምተን ምድር ላይ በነበረበት ጊዜ ሁለት ነገር ክዳለ። እሺ እናመሰግናለን። ቆይ ሶስተኛ አሁን ልምጣና ምን አለ መሰለህ? እሺ አንዴ ምን ሆኖ ነው ይሄ ነገር ደግሞ በኋላ በአንዴ ታብሌት እንትን አለች አንዴ ደንግጣ ነው ወይ ጉድ! እውነትህን ነው። በጣም ደንግጣ ማመን ያልፈለግከው ነገር ምንድን ነው? ኢየሱስ ክርስቶስ ወደ ምድር ከመጣ በኋላ አብ ወልድ መንፈስ ቅዱስ የሚለውን ነገር ማመን አልፈለግም። አንዴ በኋላ መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ ይላል። መንግስቱን አሳልፎ በሰጠ ጊዜ መንግስቱ እንዳለ ይሰጣል። አሳልፎ ለማን ነው የሚሰጠው? ለእግዚአብሔር አባቱ። ስለዚህ ስልጣን የለውም። የተሰጠው ስልጣን ሁሉ ይሻራል። አለቅነትም ሁሉ ስልጣን ሁሉ ኃይልም ሁሉ በሻረ ጊዜ ይላል። ስልጣን፣ አለቅነት፣ ኃይል ሁሉ ይሻራል ወይስ አይሻርም? የኢየሱስ ስልጣን ከምድር ላይ ከተነሳ በኋላ በምድር ላይ የነበረው ስልጣን ሁሉ ይሻራል። በቃ የሱ ስልጣን አከተመ ማለት ነው። በኋላ ጨርሰው እኮ ያው ፍጻሜ ይሆናል። ከዛ በኋላ በቃ አለቀ። ጠላቶቹን ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋል እና የኋለኛው ጠላት የሚሻረው ሞት ነው። ሁሉን ከእግሩ በታች አስገዝቶላታል እና ነገር ግን ሁሉ ተገዝቷል ሲል አለ ሁሉን ካስገዛለት በቀር መሆኑ ግልጽ ነው ካለ በኋላ ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉ ላስገዛለት ይገዛል። ለማንም ለማንኛውም ኢየሱስ የሚባል ሰው የለም እዚህ ዓለም ላይ። ሌላው ተባለ አይደለም። አሁን ደግሞ እንዳደነግጡ ኢየሱስ ብለው አንድ ሐዋርያ አልጠራም። የሸዋ ነው። ማን ይጠራ? የሸዋ ነው የሚለው መጽሐፉ ላይ ከፈለግሽ ላሳይሽ እችላለሁ። የሸዋ ብሎ ነው የሸዋ ነው የሚለው እንጂ ኢየሱስ አይልም። ኢየሱስ ምን ቃላቱ ላይ ነው? ኢየሱስ ማለት መድኃኒት ማለት ነው። አዳኝ ጌታ ማለት ነው። ስሙ የሸዋ ነው የሚለው ኢየሱስ አይደለም። እሺ ኢሳ የሚለውን መጽሐፍ ቅዱስ ላይ ከፈለግሽ ያሳይሻለሁ። ምን ታያለሽ? እናንተ ኢሳ የሚለውን ከየት አመጣኸው? መጽሐፍ ቅዱስ ላይ ላሳይሽ ወይ? ኢሳ የሚለውን እኮ ከመጽሐፍ ቅዱስ ካልወሰድክ አንተ ከየት አመጣኸው? እኛ በቁርአን ላይ በትወልናል ኢሳ የሚለው ግን መጽሐፍ ቅዱሶች ላይ ራሱ ኢሳ የሚለው አለ ያልኩኝ ነው። ላምጣልሽ?
አንድ አይደለም አልኩህ እኮ ይሄ የነብዩ መሐመድ በራሳቸው እንትን ብለው በስራስ ወደ ግራታች አሁን ሳልጠይቅ እንዳታስወርደኝ ሌላ ነገር እንዳላወራ እሱ ብዙ ጥያቄ አለ። ኢሳ የሚለውን ጠይቂ እንዳ ከዚያ በኋላ ኢሳ የሚለውን ላሳይሽ መጽሐፍሽ ላይ አንቺ ትቀበያለሽ። የነብዩ ሰለላሁ ዐለይሂ ወሰለም ንግግር ብቻ አይደለም ይሄ አላህ ነው ያወረደው። ኢሳ የሚለው መጽሐፍ ቅዱስ ላይ አለ። ብዙ ጊዜ የሚሏችሁ ምንድነው ኢሳ እና ኢየሱስ አንድ አይደሉም፣ እኛ ኢሳን አናውቀውም ነው የሚሏችሁ። ነገር ግን መጽሐፍ ቅዱስ ላይ ኢሳ የሚለውን ላሳይሽ ትቀበያለሽ ወይ እያልኩሽ ነው። አሳየኝ። ሃይ በአማርኛ ማለት ነው። በአረበኛም በአማርኛም ላሳይሽ። አረበኛ የሙስሊሞች ብቻ አይደለም የክርስቲያኖችም ነው እያልኩሽ እኮ ነው። ግን ከመጽሐፍ ቅዱስ እዛው ላይ የኢየሱስን ስም ኢሳ ብሎ ያስቀምጠዋል። ላሳይሽ። በአማርኛ አሳየኝ። የአረብ ክርስቲያን አለ የለም? መልሽ። አለ አለ። ስለዚህ የአረብ ክርስቲያን እኔ አረበኛ አልችልም እና አምላኬን ደግሞ በራሴ ቋንቋ ማምለክ እፈልጋለሁ። ሰው ልታሳይ የምችለው በራሴ ነው። ችግር የለውም። በራስሽ ማሳየት አረብ ጋር የምንደበቀው የአረብ መደበቅ አይደለም። ሸጊት ወረባካችሁን ከእውቀት ራሳችሁን አታግልሉ። በአረበኛ መደበቅ የሚል ቃላት የአረብ ክርስቲያኖች አሉ። እሺ እነሱ ያመልኩታል። እኔ ደግሞ አማርኛ ነው የምችለው። ስለዚህ በአማርኛ አሳየኝ። ቋንቋ ሳይሆን እምነቱን ነው የማሳይሽ። እባክሽ አዳምጪ። አሳየኝ በአማርኛ። እሺ አዳምጪ ቀስ በይ። አሁን የአረብ ክርስቲያኖች አሉ አይደለ? ለሁላችሁም እንድትረዱ ዘንድ ማለት ነው። እነዚህ ክርስቲያኖች የግሪኩን ቀጥታ ነው እንደውም ዋናውን መጽሐፉን ኦሪጂናል ነው የማሳያችሁ። የግሪኩ ላይ ሄደን ቀጥታ ወደ አረበኛ እንቀይረዋለን። የአረብ ክርስቲያኖች ቀጥታ እዛ ገብተው ወደ አረበኛ ቀይረው ነው የሚያዩት። የዛኔ ማን ነው የሚለው የሚለውን እናያለን። መጀመሪያ ኢየሱስ የሚለውን ስም አማርኛው ላይ እንመልከትና ቀጥታ ወደ ግሪኩ እንሄዳለን። ግሪኩን ቀጥታ ወደ አረበኛ እንቀይረዋለን። ወደ አማርኛም ቀይረን እናየዋለን። ችግር የለውም። አሁን ወደ ማስረጃው መጽሐፍ ቅዱስ ላይ እንግባ። መጽሐፍ ቅዱስ ላይ ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ ምን ይላል? ኑ ተመልከቱ። እዚህ ጋር ሉቃስ ወንጌል ምዕራፍ 1 ቁጥር 31 ተመልከቱ። ምን ይላል? እነሆም ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ይላል አይደለ? ይህ በአማርኛ የተተረጎመው ነው። አሁን ቀጥታ የዚህን መጽሐፍ ዋናና መሰረት የሆነውን የግሪኩ በግሪከኛ ነው መጀመሪያ የተጻፈው። ግሪኩ ላይ ሄደን ቀጥታ ይህን ምዕራፍና ቁጥር ይዘን ወደ አረበኛ ሉቃስ ወንጌል ምዕራፍ 1 ቁጥር 31 ያው ሉቃስ ወንጌል ምዕራፍ 1 ቁጥር 31 ራሱ እንደሆነ ወደ አማርኛ ቀይሬ ላሳይሽ፣ ከዛ ወደ አረበኛ እንድታዩ ማለት ነው። ሉቃስ ወንጌል ያው ሉቃስ 1:31 እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ይላል አይደል? አሁን ግሪኩ ላይ እንግባ። ቀጥታ በግሪክ ስለሆነ የተጻፈው እስኪና አሁን እዚህ ጋር ሉቃስ ወንጌል ምዕራፍ 1 ቁጥር 31 እዚሁ ጋር እያለ ወደ አረበኛ እንቀይረው። ወደ አረበኛ ስንቀይረው ጊዜ እንመልከት። ያው ሉቃስ 1:31 ይታያቸዋል። ምን ይላል እዚህ ጋር? ኢየሱስ የሚለውን ያው ምን ብሎ አስቀመጠው? ዒሳ እነሆ ትጸንሻለሽ፣ ወንድ ልጅንም ስሙን ትወልጃለሽ፣ ስሙንም ዒሳ ትይዋለሽ። ዒሳ የት ላይ? ባይብል ላይ
እሺ ወደ አማርኛ ቀይረው። እሺ ወደ አማርኛ እዚሁ ጋር ይሄንን ኦሪጂናል ወርዱን እዚህ ጋር ማን ነው ስትሮንግ ወርዱን እዚህ ጋር ይሄንን ንጫ ነው። ቆይ ወደ አማርኛ ወደ እንግሊዝኛ ወደዛ ልመልስላችሁ። ያው እንግሊዝኛ ላይ ያያችሁት ጀሰስ ይላል። ወደ አረበኛ ስቀይሩት ዒሳ ነው የሚለው ዒሳ። እሺ በአማርኛ ሳለው በአማርኛ ምን እንመልከት። እዚሁ ጋር እንግባ። ዒሳ የሚለውን ጀሰስ የሚለውን ስም ጫን ብለን እስኪ እንግባ። በአማርኛ ምን እንደሚል እንመልከት። ያሳያችሁ ሉቃስ ወንጌል እንደገና መለሰ የተባላችሁ 1:31 አይደል? እሺ ግሪክ ላይ እንግባ። ሉቃስ ወንጌል ምዕራፍ 1 ቁጥር 31 ጀሰስ የሚለውን ቀጥታ እዚህ ጋር ይሄንን እንጫነዋለን። ያውና ጀሰስ የሚለውን ቀጥታ ስንጫነው እዚህ ጋር ነው። ይሄን ወደ አማርኛ እንቀይረዋለን። ከኢየሱስ ስሞች መካከል የሸዋም ይባላል ኢየሱስም ይባላል። እንመልከት። ተመልከቱ እዚህ ጋር ቀጥታ ቃሉን የዕብራይስጥ ቃል ይላል። የሸዋ የቃል አመጣጥ መሰረቱ የሸዋ ነው የሚለው እንዳልኳችሁ ቀደም እንጂ ኢየሱስ አይደለም። ከዚያ በምንም ብሎ አስቀምጠው ኢየሱስ ወይም መሲሁ የመሲሁ ስም አለ። ሌሎች ደግሞ ሶስት ምን ይላል? ይሄ ቃል ምን ይላል? ይሄ ቃል ምን ይላል? ኢሳ ሁሉ በርሳነ ነው ይወትሽናንሹ በአማርኛ ኢሳ የሚለውን አየሽ አላየሽም? አይቻለሁ። አይዋ ይሄን ይመስላል። እሺ ወደ ትግራይ ጥያቄ ምን ነበር? ኮሜንት ላይ ሙስሊም ነው ገነት የሚገባ ክርስቲያን እያልክ የመጨረሻ ልጠይቅና ትሄዳለህ ወደ እነሱ። እሺ ጠይቅ። እሱ አንዴ ልጨርስ ነኝ። እሺ ተራ ጠይቁ። ጥያቄሽ ምንድን ነው? ቀጥታ ቁርአን ሲወርድ ለነብዩ መሐመድ አላህ ነው የሰጣቸው ወይስ በመላእክት በኩል የሚላክላቸው? እሺ ለነብያችን ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ በአምስት መንገድ ያናግራቸዋል። አንደኛው መንገድ ምንድነው? ቀጥታ ቃል በቃል ያናግራቸዋል ያለማንም መካከለኛ ያለ ጅብሪል ምናምን። ሁለተኛ በህልም ይገልጥላቸዋል። የነብያቶች ህልም እንደሚታወቀው ራእይ ነው። ልክ አብርሃም ልጅህን ረድ የሚለው ትእዛዝ የመጣው በህልም ነው። ምናልባት ይህን ሰምተሽ ሊሆን ይችላል። የአምላክ ትእዛዝ ነው በህልም መገለጥ። ሶስተኛው ደግሞ ገብርኤል በትክክለኛ አፈጣጠሩ ይመጣል፣ ወይም ጅብሪል ዓለይሂ ሰላም፣ ወይም ደግሞ በሰው ተመስሎ መልአክ መጥቶ ገልጦላቸው ይሄዳል። ልክ እንዲሁ ደግሞ መንፈስ ቅዱስ በልባቸው ላይ አስረጾላቸው ይሄዳል። እንዳጠቃላይ ይህ አላህ ስብሐነሁ ወተዓላ ቁርአንን በመልአኩ ጅብሪል ዓለይሂ ሰላም አማካኝነት ነው የገለጠላቸው። ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ይላል። ይህ ቁርአን ከእኔ ከዓለማቱ ጌታ የተወረደ ነው፣ ታማኙ መንፈስ ጅብሪል አወረደው። ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ከነቢያቶች እንድትሆን በልብህ ላይ ያወረደው ገብርኤል እያለ ይነግራቸዋል። ይሄ ነው። ስለዚህ ቆይ እኔ ያመጣሁት
በአላህ ፊት ከአላህ ነው ያመጣሁት ይህን ቁርአን ይላል ራሱ ጅብሪል። ራሱ ቢናገር የፍጡር ቃል ሆነ ማለት ነው። መናገር አይችልም ጅብሪል እኔ እንዲህ ነኝ ምናምን ብሎ በቁርአን ላይ መናገር አይችልም። እንደዚያ ከሆነ የፍጡር ንግግር ይሆናል። እና ታዲያ ካልተናገረ ቆይ ሁሱዬ ካልተናገረ በምን ላቅ እችላለሁ? ከጂኒ ያምጣው ከአላህ ያምጣው። በቃ እሱን አዳምጪ፣ መልስልሻለሁ። በቁርአን ላይ ልብ በሉ፣ በቁርአን ላይ ሰላም ነው። እንዴት ነህ? ደህና አልሐምዱሊላህ። አንዲት እህታችን እዚህ ሻሃዳ መያዝ የምትፈልግ ነበረች። ሻሃዳ የምታስይዘን ነበር። እሺ ታናግረኝ። ሰላም ነው። እንዴት ነሽ? ይሰማል?